ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ደግሞ በአዲስና እጅግ ልብ ሰባሪ በሆነ መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በየጊዜው የሚለቀቁ ቪዲዮዎች ደግሞ ቶሎ እንዲደርሷችሁ የደወል ምልክቷን በማብራት ቤተሰብ እንድትሆኑ ስል በታላቅ ትህትና ጠይቃችኋለሁ። ዛሬ እጅግ ልብ ሰባሪ፣ አሳዛኝ፣ በብዙዎቻችን ዘንድ በእንባ እየተራጨን እንድንገኝ ያደረገ ልብ ሰባሪ ጉዳይ አለ። እያንዳንዱን መረጃውን አስደምጣችኋለሁ። በተጨማሪ ደግሞ አንዳንድ ህልፈቶች ወዳጆቼ ከፈጣሪ ዘንድ ናቸው ብለን እንኳን ለማመን የሚከብደን ድረስ የሚፈጠሩ ክፉ ነገሮች አሉ። ድንገተኛ አጋጣሚ ወይስ ሆን ተብሎ የተሰሩ ያሉ ሴራዎች? ወደ ኢቢኤስ ቤት ምን መጣ? ብዙዎቻችን ልባችን ተሰብሯል። እያንዳንዱን መረጃ አስደምጣችኋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ኢትዮጵያ ውስጥ በየዕለቱ የሚፈጠሩ ልብ ሰባሪና አሳዛኝ እጅግ ውጣ ውረዶችን በሕይወታችን ውስጥ የሚፈጥሩ ክፉ ነገሮች እየተበራከቱ ይገኛሉ። ይህ ደግሞ የሚሆንበት ምክንያት ምን እንደሆነ ባይታወቅም፣ ነገር ግን በየቀኑ ክፉ ነገር መስማት የዕለት ተዕለት ተግባራችን ከሆነ ሰነባብቷል። እጅግ የሚያሳዝነው ነገር ደግሞ ለምንድን ነው ታዋቂ ሰዎችና በኢትዮጵያ ውስጥ የሚገኙ የጥበብ ሰዎች ድንገት ሕይወታቸው የሚያልፈው? የብዙዎቻችን ጥያቄ ነበር። ድንገተኛ አጋጣሚና ህልፈት፣ ነገር ግን እጅግ ልብ ሰባሪ ድንገት ሊሆን ይችላል። ነገር ግን ከነሱ ጀርባ የሚንቀሳቀሱ ወሬዎችና በእያንዳንዱ ቀን የሚወጡ መረጃዎች ህልፈታቸውን እንዳናምን የሚከለክሉ ናቸው። በኢቢኤስ ቤት ምን ጉድ መጣ? ብዙዎቻችን እንደምናውቀው ብዙ ነገሮችን ገና አሳልፈን ሳንጽናና የነጻነት ወርቅነህ ህልፈት ከተሰማ ቀናቶች በተቆጠሩ ሰዓት ዛሬ ደግሞ የጣቢያው ዋና ባለቤትና መስራች ላይ ድንገተኛ ነገር መጥቷል። ምንድነው አመጣጡ? እጅግ ያስፈራል። ሰራተኞች በፍርሃት ተውጠዋል። ቀጥሎ እዛ የቴሌቪዥን ማሰራጫ ጣቢያዎች ላይ ለመስራት ከብዷቸዋል። ምክንያቱ ምን እንደሆነ ባይታወቅም ድንገተኛ ህልፈት ነው የሚሰማው። ነገር ግን አሟሟቱ ደግሞ የማይታወቅ እጅግ ልብ ሰባሪ፣ አሳዛኝና ግራ በመጋባት ውስጥ እንድንቀጥል የሚያስገድድ ነው። ይከርማል። የሚያሳዝነው ነገር ምንድነው? ድንገት ሞቱ ብሎ መርዶን የሚነግሩ ሰዎች የሚናገሩበት መንገድ ራሱ እጅግ ያወዛግባል። በኢቢኤስ ቤት የሚፈጠሩ እጅግ ሰጣ ገባዎችና ውጥረቶች በየቀኑ እየቀጠሉ ይገኛሉ። ሰራተኞች እየተፈጠረ ያለውን ነገር ለማመን ከብዷቸው በማልቀስና ግራ በመጋባት ውስጥ ናቸው። የሚያሳዝነው ደግሞ ማን ገደላቸው፣ እንዴት ሞቱ የሚለውን ነገር ለማወቅ ፖሊስም እንቅስቃሴ እንኳን ቢጀምር ነገሮች ውስብስብ እየሆኑ ይቀጥላሉ። ዛሬ ግን ዋናው ነገር ተፈጸመ። ይህ ነገር የሚያሳዝነው ደግሞ እረኛውን ምታ መንጋው ይበተናል ይላል ያገሬ ሰው። ዛሬ የተፈጠረው ነገር ይህንን ይመስላል። ብዙዎቻችን አዝነናል፣ ልባችን ተሰብሯል። ከሞታቸው በላይ አሟሟታቸው እጅግ የሚያሳዝን ሆኖ ይቀጥላል። ብዙዎቻችን ልባችን ተሰብሮ አዝነናል። ከኢቢኤስ ቤት ጀርባ ምን አይነት ደባና ሴራ ነው ያለው? ብዙዎቻችን አልቅሰን ግራ ተጋብተናል። ምክንያቱም የሚሞቱ ሰዎች እንደ ቅጠል እየረገፉ ነው። በአንድ ዓመት ውስጥ 2 ሰው ከዛም በላይ በኢትዮጵያ የህይወት ታሪክና መንገድ ውስጥ በቴሌቪዥን ማሰራጫ ጣቢያዎች ውስጥ ያልተለመደ ነገር ግን ድንገተኛ ክስተት ዛሬም ነገም የሚቀጥል ሆኖ ብዙዎችን ወደ ፍርሃትና ድንጋጤ እያመራ ሆኗል። በጣም ብዙ ተወዳጅ ፕሮግራሞችን ያዘጋጃል። ኢቢኤስ ቴሌቪዥንን የሚወዳደሩ የቴሌቪዥን ማሰራጫ ጣቢያዎች አሉ ብሎ ማመን ይከብዳል። ረጅም ዓመታቶችን ትልቅ ስምና ዝናን ገንብቶ ያለቀሰ የሚጽናናበት፣ የወደቀ የሚነሳበት፣ ግራ የተጋቡ ሰዎች ደግሞ ወደ መልካም ስራቸው የሚመለሱበት የቴሌቪዥን ማሰራጫ ጣቢያ ሆኖ ረጅም ጊዜያቶችን ከርሟል። እጅግ የሚያሳዝነው ደግሞ ዛሬ ላይ ያጡት ሰዎች ሰራተኛቸውን ወይም አጋራቸውን ብቻ ሳይሆን የቴሌቪዥን ማሰራጫ ጣቢያ ዋና ባለቤቱን ነው። ከዛ ቀጥሎ ደግሞ ስለሱ ሲወራ ሁሉም ማልቀስ አይደለም የገረማቸው። እጅግ የሚያሳዝነው ነገር ምንድነው? ማልቀስ እንደ ማልቀስም ማለፍ ጥሩ ሊሆን ይችል ይሆናል። ነገር ግን ዛሬ እነሱን ለማጽናናት ከባድ ነው። የቤት ሰራተኞች በእንባ እየተራጩ ነው። እጅግ ግራ ተጋብተዋል። ምንድነው የመጣብን ጉድ? ገና ወዳጃችንን ነጻነት ወርቅነህን ከቀበርን ገና 2 ሳምንት አላለፈም። ዛሬ ደግሞ ያጣነው አንድ የሚያሰራንን ባለቤት ሳይሆን አባታችንን፣ ወዳጃችንንና የቅርብ መሪያችንን ያጣነው። ይህን ደግሞ ለማመን ይከብደናል። ብዙዎቻችን በተፈጠሩ ነገሮች ግራ ተጋብተናል እያሉም ይገኛሉ። ኢቢኤስ ቴሌቪዥን በእንባ እየተራጩ ነው። ግራ የተጋቡም ይመስላሉ። ፊታቸው ድንግ
ፊታቸው ድንጋጤ የተሞላ ሆኖ እየታየ ነው። ምክንያቱም እዛ ቤት ምን አይነት ነገር አለ፣ ቀጥዬ እንዴት ነው ምሰራው የሚለው ብቻ ሳይሆን አሁን ወደ ቤታቸው ቀጥሎ ተረኛ ማን ይሁን የሚል ስጋትም እየተፈጠረባቸው እየመጣም ይገኛል። እጅግ ልብ ሰባሪ ነው። እጅግ አሳዛኝ ነው። ድንገተኛ ህልፈቱ ከተሰማ በኋላ የኢቢኤስ ቴሌቪዥን መጽናናት ከበደው። ምክንያቱም ትላንትና ነጻነት ወርቅነህ ካለፈ ሀዘኑን እንኳን ሳይረቱት ሌላ ደግሞ አባት ሆኖ የሚያሳድጋቸው ብዙ ሰዎችን የሚረዳ ከስራ ሰራተኝነት አለፍ ብሎ ወዳጅነታቸውን አጠንክረው ረጅም ዓመታቶችን እዛ ቤት እንዲቆዩ እድል እንደሚሰጥ ይታወቃል። ታዲያ ዛሬ ላይ የተፈጠረው ነገር እጅግ ልብ ሰባሪ ነው። ዛሬ ያለፈው ዋና ባለቤቱ ወይም መስራቹ ነው። ይህ ደግሞ እንዴት ሊሆን ቻለ? ድንገተኛ አጋጣሚ እንኳን ቢሆን በዚህ ልክ እንዴት ቶሎ ቶሎ ሰራተኛ እዛ ቤት ሊያልፍ ቻለ? ጥያቄ ውስጥ ነበር። ሌሎች የቴሌቪዥን ማሰራጫ ጣቢያዎችን ከተመለከታችሁ ወዳጆቼ በአመታት መካከል አንድ ሰራተኛ አለፈ እንኳን ቢባል እጅግ የሚያስገርምና የሚያስደንቅ ጉዳይ ነው። በሁለትና በሶስት ዓመታት መካከል ደግሞ በቅጣት የሚቆጠሩ እጅግ ብዙ ሰዎችና ብዙ ሰራተኞች ከውስጥም ከውጭም የሚሰሩ ሰዎች ህይወታቸው እንዳለፈና ከዚያ ቤት ለአንዴና ለመጨረሻ ጊዜ እንደሄዱ እንዳሸለቡ ይታወቃል። ታዲያ እንዴት አለፈም? እንዴት ህይወቱ ሊሄድ ቻለም? የብዙ ሰዎች ጥያቄ ነው። ምክንያቱም አንድ ሰው ሞተ ሲባል የሚሞተው ችግር የለውም ፈጣሪ ጠርቶት ሊሆን ይችላል ብለን ብናምንም፣ ነገር ግን በሴራና ቀጥሎ ደግሞ በሰዎች እጅ የሚያልፉ ከሆነ እጅግ ቀጥሎ ላሉ ሰዎችና እዛ ቤት ለሚሰሩ ሰዎች ዋስትና ማን ሊሆን ይችላል? እጅግ ልብ ሰባሪ ነው። ምክንያቱም እዛ ቤት የሚሰሩ ሰራተኞች ዋስትናቸው ሰው ድንገት በሰው እጅ እያለፈ ከሆነ ወይም እዛ የሚሰሩ ሰዎች ላይ ከባድ ነገር እየመጣ ከሆነ ያላቸው አማራጭና የመጨረሻው ውሳኔ ያንን ቤት ለቆ መውጣት እንደሆነ ግልጽ ነው። ታዲያ እንዴት አለፈ? የነጻነት ወርቅነህስ አጋጣሚ ነው ወይስ የሌሎቹም? ዮናስ ካሜራማኑም ጉዳይ አጋጣሚ ነው ብለን ካመንን ዛሬ ደግሞ ገና በሳምንታት መካከል ዋና ኃላፊው ድንገት እንዳለፈ ተነገረን። ይህ መርዶ ደግሞ እጅግ ለኢቢኤስ ሰራተኞችም ሆነ ኢትዮጵያ ውስጥ ላሉ ሰዎች እጅግ ፍርሃትን የሚጭር ጉዳይ ነው። ምክንያቱም አጋጣሚ ብለን ብንል በተከታታይ ሳምንታትና ወራቶች ውስጥ እንደዚህ አይነት ነገር ይፈጠራል ብሎ ማሰብ እጅግ ከባድ ነው። ይህንን ጉዳይ ችል ብለን ማየት የለብንም። ፖሊስ ነገሮች ላይ ጣልቃ ገብቶ መመርመር አለበት የሚሉ ሰዎች ተበራከቱ። ይህ የሚሆንበት ምክንያት ምንድን ነው? ኢቢኤስ ቴሌቪዥን ላይ የሚሰሩ ሰራተኞች ብቻ ሳይሆን የኃላፊው ህልፈት ደግሞ እጅግ ልባቸውን የሰበረ ጉዳይ ነው። እንዴት ብሎ ነው አሁን ቀና ብለው ቀጥሎ ስራቸውን የሚያስቀጥሉት? የብዙዎቻችን ጥያቄ ሊሆን ይገባል። ሞተ ተብሎ የሚነገረው መርዶ እንደዚህ ነው። በተለያየ አጋጣሚዎች ሰዎች እንደሚወቱ ብናቅም ነጻነት ወርቅነህም ስራ ሰርቶ ተመልሶ ሄዶ ህይወቱ እንዳለፈ ተነገረም። የሱም አሟሟት ደግሞ ድንገት የህክምና ፕሮሰስ ላይ እንዳለና ነገር ግን አሟሟቱ ደግሞ ድንገት እንደሆነ ተሰምቷል። ይህ የሞተበትም ሁኔታ ምንድነው? ስራ ላይ እንዳለና በዛ መካከል እረፍት ማድረግ እንዳለበት ተነግሮት ወደ ቤቱ እንደሄደና ትኩረት አድርጎ ከስራው በላይ ቤተሰቡን መንከባከብ እንደጀመረ በዚያ መካከል ግን እንዴት በሆነ መልኩ ሳይታወቅ ህይወቱ ማለፉ ዛሬ ተሰምቷል። ፖሊስ ነገሮችን ለማጣራትና አንዳንድ እንቅስቃሴዎችን እንደጀመረ ተሰምቷል። ይህ ደግሞ ለኢትዮጵያውያንም አብሮ ለሚሰሩ ሰዎችም ትልቅ ልብን የሚሰብርና አሳዛኝ ሆኖ ይከርማል። ውድ የቻናላችን ቤተሰቦች ድንገተኛ ሞት እንኳን ተብሎ ቢነገርንም ነገር ግን ፖሊስ አሁን የጀመረው እንቅስቃሴ በጎ ስለሆነ አሟሟቱ የሱም አሳማኝ ስላልሆነ እንቅስቃሴ ተጀምሯል። ስለዚህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ለቤተሰብ ወዳጅ ዘመዶቹ መጽናናትን እንመኛለን። አብሮ ለሚሰሩ የስራ ባልደረቦችና ለኢቢኤስ ቴሌቪዥን ሰራተኞች ለሁሉም መጽናናትን እንመኛለን። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ አስፍሩም። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በሰላም በፈጣሪ ሰላም ተጠበቁም። ክፉ ወሬ ከዙሪያችሁ ይራቅ። በቀጣይ አዲስ መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።